የመዳም ቅመሞች ስራ ሲበዛብን የምናሳየው ባህሪ እንደው አሁን እቺን አመት ብቻ ጨርሼ ከዚህ በኋላ ለዚች ሴትዮ እዚች ቤት ንክሽ ብያጫ አልጨምርም። ምን አገባኝ እንዴ? ለየትኛው ልጄ ልቆይ እንደዚህ ራሴን ማስጨንቆ እቺን አመት ብቻ ጨርሼ እስኪ ማን ሰራተኛ እዚህ ቤት እንደምችልላት እስኪ አያለሁ። ከዚህ በኋላ እዚህ ቤት አልጨምርም። በቃ ምን አገባኝ እንዴ? ከዚህ በኋላ ምን አገባኝ እንዴ? እኔ ምን አገባኝ እንደዚህ አልሆነ ማስጨንቆ ቆይ ለየትኛው ልጄ ነው? እቺን አመት ብቻ ጨርሳለሁ። ከዚህ በኋላ እሄዳለሁ ወደ ሀገሬ። እንዴ ምን አገባኝ እናቴ። በስመ አብ አቃጥለችኝ እኮ እንደው የሷ ቤት ስራ ያልክም አንዱ ሲጨርስ አንዱ ሲጨርስ አንዱ ሲጨርስ እስኪ የትኛው ሰራተኛ አጥታ እዚህ ቤት እንደሚሰራላት ታያታለሁ እንላለን። ከዛ በኋላ ደግሞ መዳም ማታ ደግሞ ስትሰጠን ደግሞ አሁን እቺን አመት እንደምንም ብዬ ጠንክሬ እሰራለሁና ለመጣ አመት ይሄዳለሁ። እንደዚህ ይያል 2 አመት 3 አመት 4 አመት 6 አመት 8 አመት እኔ 8 አመት እንደዚህ ይያልኩ ማለት ነው። ከዛ እንደምንም ብዬ አንቺን ቆይ የሚያስወድድን መንፈስ ምንድነው? ወይ አላለፈልኝም ወይ አንቺ ቦርሳዬ ውስጥ አትቀመጪው ወይ እስካሁን ድረስ አላለፈልኝም። 8 አመት አስቆጠርኩ። እንደው ምን መንፈስ ነው ካንቺ ያዘኝ? ስልኬን ቁጭ አድርጌ ከሰራው ማለት ነው። ከምሬ ነው የምላችሁ በጊዜ ነው ስራዬን የምጨርሰው ማለት ነውና ለልጅቷ አደስ ነው የሰራውላት። ከዛ በኋላ ለልጁና ለሴትዮ ደግሞ ሰመክ ነው የምጠብስላችሁ። ግን ሶስቱም አንድ አይነት ነው። ነጭ ርስ መቼም አይቀርም። ከዛ በኋላ ቺፕስና ለልጅቷ ጄሽ ደግሞ የቺፕስ እንትን ውስጥ አድርጌ እጠብስላችኋለሁ ማለት ነው። ይሄን ግን በዘይት ነው የምጠብሰው። ከአረብ ስራ በጣም መጣላ ይሄ ሰመክ ነው። ለምን በጣም ነው የሚያግማማ ቤቱ ማለት ነውና አንዳንድ ልጆች ምግብ ሰርተሽ ስንት ነው የሚከፈልልሽ ነው የተባልኩትና እኔ እንግዲህ የምኖረው ባሬን ነው። ደሞዜን እዚህ ጋር መናገር አልችልም። ካልኩሌት ነው የሚደረግብኝ ማለት ነው። ግን ከ50 ሺህ ብር በታች አልበላም። ያው ነፃነት አለኝ እንደምታዩ ማለት ነውና እንደፈለኩ ነው ፈታምለው በቂ ነው ለኔ ማለት ነው። እና እናንተ ምግብ ተለማምዳችሁ ብር ጨምሩ ማለት ይሻላችኋል ለመዳሞቻችሁ ማለት ነውና አንደኛ ምግብ እስከተለማመዳችሁ ለእናንተ ጥሩ ነው። አያችሁ እኔ አሁን ጋዜ አይቆሽሽም፣ መሬቱ አይቆሽሽም፣ ማጅላ ላይ አንድ ጭቃ አታዩ እየሰራው እያጠብኩ ቦታ አዘዛችኋለሁ ማለት ነው። ሻይን ቀን አፈልቼ ነው ማስቀምጠው። እኔ ብዙ እንትን ውስጥ መቆየት አለበት ሻይ እንደዚህ ነው የምወዱት ለምን እንደሆነ አላውቅምና ራሳችሁ ስራ ከተለማመዳችሁ ጥሩ ነው። እቃ በቃ አለ አይደል አሁን ለመዳሞቻችን ምግብ ቤት ገብቶ የሚሰሩ ከሆነ እንዳለ ጋዙን ያቆሽሻሉ፣ መሬቱን ያቆሽሻሉ። አንድ እቃ አይበቃችሁም፣ 9 ብር ድስት ያወጣሉ። በጣም ነው የሚያግማሙት። ከምሬ ነው የምላቸው። እኔ በጣም ነው የሚያስጠሉኝ። በነገራችን ላይ ከመዳሞች ጋር ከምሰራ የቀራብኝ ይሻለኛል። ከምሬ ነው የምላችሁና እናንተ ስራውን ተለማመዱና ብር ጨምሩ በሉት። ብር ይጨመር ማለት ነው። ከምሬ ነው እግዚአብሔርን። አንደኛ በጣም ነው የምትደክሙት። ገና ቤቱን አጸድታችሁ ጨርሳችሁ ስትመጡ ደግሞ እንደል ስራ ቦታው እቃው ሞልቶ ቤቱ ተግማምቶ እንዴት እንደሚያስጠላ ከምሬ ነው የምላችሁና እኔ በሳምንት አንዴ ነው ማጸዳ በነገራችን ላይ። ከዛ ወዲህ አላጸዳምና ጽድት ብዬ አስቀምጣለሁ። በቃ ስሰራ በአንድ እጄ ስለምሰራ ምንም አይነት ነገር የለም። ጠዋት ቁርስ ምናምን ራሳችሁ እዛው 2 ኩሽና ነው ያለውና እዛ ሰርቶ ራሳችሁ ይበላሉ። እኔ ንክክ ያላረግም። ሻይ ብቻ አፍልቼ ነው ጠረጴዛ ላይ የማደርገው ማለት ነው። ጽዳቴን ከጨረስኩ በኋላ ወደ ምግብ አሁን ይሄንን ከጨረስኩ በኋላ ሻወሬን ገብቼ 1 ሰዓት ደግሞ እረፍት አደርጋለሁ። የማታ አራት ምናምን ሴትዮን ጠይቄ ከ7 ሰዓት ማለት ነው ለኢትዮጵያ 1 ሰዓት ተኩል በኋላ የምጠይቃችሁ ማለት ነውና እንዲህ ነው እኔ የምኖረው። አላቅም እናንተ ጋር መዳሞችን አስተናግደን ከጨረስን በኋላ ደግሞ እኛ ከዳማዎች ደግሞ ምሳችንን እንበላለን ማለት ነው። ፊሊፒኖቹ ብዙ ጊዜ የራሳቸው ምግብ ሰርቶ ነው የሚያመጡት። እኛ በጣም ዶሮ ወጥ እንደምንወድ እነሱም ደግሞ ይሄ ቾፐር ውስጥ ያለ የራሳቸው ምግብ ነውና በጣም ነው የሚወዱት። ሁሉ ጊዜ ነው የሚሰሩት። ከምሬ ነው የምላችሁና እኛ አሁን ኢትዮጵያኖች መቼም በጣም የምንወድ ሽሮ ወጥ ነው። እነሱም ይሄ ምግብ በጣም ነው የሚወዱት እና ርዙ በጣም በስሏል። ያው አንዳንደኛ ስንሰራ ነው እንጂ የሚቆጡን እኮ መዳሞቻችንም አንዳንድ ጊዜ ያጠፋሉና ዛሬ ተሰራ ቁምቡርሱ ነው። ከዛ በኋላ ሬዛጄሽ ተሰርቷል፣ አሳ ተሰርቷል። ከዛ ሁሉ እኔና አንዲት ኢትዮጵያዊ ምንም አይነት ነገር አንጠቀምም በነገራችን ላይ ቁምቡርሱ ሲጀመር ኢትዮጵያኖች ይበላሉ ብዬ አላስብም። እኛ አንበላም እላቸዋለሁ። ምሳዬ ምን እንደሆነ ታውቃላችሁ? ግን ፔፕሲ ነው
የኔ ምሳ ፔፕሲ ነው እላቸዋለሁ። ጥሩ የመዳሞች ቤት ነው ያለን እውነት ለመናገር ማለት ነው። እረፍት ስንወጣ እንደዚህ ነው ራሳችን እንጆይንግ የምናደርገው። ብዙ ጊዜ አንዳንድ ጊዜ የቤተክርስቲያን ታይም እና የጨዋታ ታይም አለ። በጣም ብዙ ልጆች እንደውም ባለፈው በጣም የምትቆጡኝ በውስጥ መስመርም ኮመንት ስርም የቤተክርስቲያን ታይም የራሴ ታይም አለኝ ግን ደግሞ አንዳንዴ እንደ ወጣት እንደ ሴት እጫወታለሁ፣ ደንሳለሁ። ይሄ ደግሞ የሚያናድዳችሁ ሰዎች ካላችሁ ብሎክ እያደረጋችሁን ከቲክቶክ ላይ መውጣት ትችላላችሁ ማለት ነው። ከዚህ በላይ ልፖስት ትችላለሁ ከዚህ በኋላ ማለት ነው። ለምን እኛ አበሻ ስንባል በቃ እኔ እንዲያርኩሽ ካልሆነ በስተቀር ለምንድን ነው የምትሄጂው የምትሉኝ ሰዎች አላችሁና እኔ ደግሞ ጆሮዬ ጥጥ ነው። በነገራችን ላይ ሰው የሚለኝን ነገር አልሰማም። ስራዬን አከብራለሁ። ነፃ ኢንተርኔት ነው የምጠቀመው። ደሞሴን በስነስርዓት እይዛለሁ። ኦኬ አጃዛ ቤት ምናምን ዱርጊነት ቦታ ካያችሁን መቆጣት ትችላላችሁ። ግን ስራዬ እየሰራው ነፃ ኢንተርኔት እየተጠቀምኩ እንደፈለኩ ሲሆን በጣም የምትቆጡኝ ሰዎች ወይ እናቴ አይደላችሁም ወይ ደግሞ ምንም አይደላችሁም። በነገራችሁ ለራሴ ደግሞ ሽሮ ወጤን ይሄው እያሞኩ ነው። አንዷ ምን ትለኛለች መሰላችሁ? ባለፈው አንቺ አትቀምሽም እንዴ ምን ነው ራስሽን አካበሽ አለችኝ። እናቴ መዳሜ በጣም ጥሩ ሰው ናት። እሺ ሁሉም ነገር አለ፣ ክክ አለ፣ አደስ አለ፣ ድፍን ምስር አለ፣ ሁሉም ነገር እኔ ቤት እግዚአብሔርን ምንም አይነት ነገር ቆሎ እንኳን ማለት እንትን ማለት ከፈለጋችሁ ስንዴ አለ። እኔ ሴትዮ ሱፐርማርኬት ማለት ትችላለች እሷ ቤት ማለት ነው። ማታመጣ ነገር የለም፣ ሁሉም ነገር ታመጣለች። እና የአረቦችን ምግብ እኔ አልበላም፣ ራሴ ሰርቼ ነው የምበላ። እና ልክ እንትኑ ጋር ስወስድ ማለት ነው መዳሜ ዋው ሾሃሉ አለችው። ሰውዬ ደግሞ ከበላ በኋላ ይመርቀኛል። እዛች ጋር ነው ትልቁ ችግራችን። ከምሬ ነው የምላችሁ። አረቦቹ ሆነ የኢትዮጵያ ሴቶችም እንደዚህ ናችሁ። ባሎቻችሁ እናንተ ያጠገብ ቁጭ ብላ የሆነ ሴት እንትን ሲያደርጋት ደስ አይላችሁ፣ ፊታችሁ ይቀያየራል። እንደዚህ ናችሁ ያገባችሁ ሴቶች። ማርያምን እኔ እኮ አላቅም፣ እግዚአብሔርን አላቅም። ከዛ በኋላ ሰላም ሚዲያ ከያስቴር አንቺ ወደ ኢትዮጵያ ስትሄጂ ሆቴል ቤት ክፈች ይለኛል ማለት ነው። ከዛ ሴትዮ ትናደዳለች መቤቴን እኔ ፈጠን ብዬ ከዛች እጠፋለሁ። ኦኬ ቴንክ ዩ ባባ ብዬ እጠፋለሁ ከዛ ማለት ነው። እና በጣም ነው የሚናደዱት። ማርያምን አይወዱም። ማርያምን ባሎች የፈለገ ነገር እናንተ ጋር የምታግዝ ሴት ካለች ሚስቶቻችሁን እንትን በሉ እንጂ ሰራተኛውን እንትን አታርጉ። አይወዱም ሴቶች። ለምን እንደሆነ አላውቅም። እኔ ማገብቻ ያለው ለነገሩ ትዳር ፈላጊ ሴት አይደለሁም ለካ ረስቻለሁ።